የልጅ አውቃችሁት ኢያሱ ይባላል። ኢያሱ አምስተኛ ወይም ልጅ ኢያሱ ይባላል። ገና በ12 ዓመቱ ነበር ኢትዮጵያን የምታከል ትልቅ ሀገር እንዲያስተዳድር ድሉን የተሰጠው። ግን ለዚህ ሕፃን ልጅ እንዴት ይችን የምታከል ትልቅ ሀገር አምነው ሰጡት? ነገሩ እንዲህ ነው። እንደ ኢትዮጵያን አቆጣጠር በ906 ዳግማዊ አፄ ምኒልክ በስትሮክ ይመታሉ ወይም የስትሮክ በሽታ ይዛቸዋል። ምናልባትም ይህ ስትሮክ እንግዲህ ለሞታቸው ምክንያት ነው። በዚሁ ዓመት ነበረ ራስ መኮንን የሞተው። ራስ መኮንን ማለት የዳግማዊ አፄ ምኒልክ ያጎት ልጅ ነው። ከምኒልክ ቀጥሎ ንጉሠ ነገሥት ይሆናል ተብሎ ኤክስፔክት ሲደረግ የነበረ ሰው ሞተ። እሱ ብቻ አይደለም፣ በዙሪያው ያሉ ኮሎናይዘሮች እነ ጣሊያን፣ ፈረንሳይና እንግሊዝ የሶስትዮሽ ስምምነት ተስማሙ። ይህም እንግዲህ እዛ አካባቢ ያለውን ግዛት ለማስፋፋት ምናምን ነው። ምኒልክ ታሞ መተኛቱን አይተው ማለት ነው። ታዲያ ይህን እንቅስቃሴ ያየው ምኒልክ አንዳንድ ውሳኔዎችን ወሰነ። የመጀመሪያው ውሳኔ ምንድን ነው? የሚኒስቴሮች ምክር ቤትን ማቋቋም። ሁለተኛው በ909 እንደ አውሮፓውያን አቆጣጠር የልጅ ልጁ የሆነውን ልጅ ኢያሱ አልጋ ወራሽ ማድረግ። ልጅ ኢያሱ እንግዲህ የምኒልክ ልጅ የሆነችው የሸዋረግ እና የወሎ ንጉሥ የሆነው የራስ አሊ ወይም በኋላ የራስ ሚካኤል ልጅ ነው። ከዛ አልጋ ወራሽ እንዲሆን ተወሰነ ማለት ነው። ነገር ግን ይህ ልጅ በጣም ሕፃን ስለሆነ 12 ዓመቱ ስለሆነ ብቻውን ሀገር ማስተዳደር ስለማይችል እንደ ራሴ የተሾመለት ወይም ደግሞ ሬጀንት የኢሉባቡር አስተዳዳሪ የነበረው ራስ ተሰማ ናደው የልጅ ኢያሱ እንደ ራሴ ወይም ሬጀንት ሆኖ ተሾመ። ይህ እንቅስቃሴ እንግዲህ በጣይቱ በኩል ተቀባይነት አላገኘም። ጣይቱ መስሚዋን ጥጥ አድርጋ ሱፕሪም የሆነ ፓወርን ኤክሰርሳይዝ ማድረግ ጀመረች። ከዛም የሸዋ መኳንንቶች በአንድ ላይ ሆነው እነ ራስ ተሰማ ናደው እነ ፊታውራሪ ሀብተ ጊዮርጊስ ድነግዴ በአንድ ላይ ሆነው ከአዲስ አበባ ወደ እንጦጦ አባረሯትና እስከ ለተሞቷ ድረስ እዛው እንጦጦ እንድትኖር ተደረገ ማለት ነው። በአመቱ በሚያሳዝን ሁኔታ ራስ ተሰማ ናደው አልሞተም። አዲስ እንደራሴ ይሾምልህ ሲባል እንብየው ብቻዬን ማስተዳድረው አላለም። የልጅ ነገር ለካ እንደራሴ ለመሆን አሰፍስፎ የነበረ ራስ አባተ ቦያለው የተባለ ሰው ነበረ። እንደራሴ ካልሆንኩኝ ብሎ አልቀወጠው። ከዛ በሌሊት ቤተ መንግስት ሰብሬ ካልገባው ብሎ ቃውጢ ደም አፋሳሽ የሆነ ግጭት ለመፍጠር ሲል በሰዓቱ በነበረው ፓትርያርክ አቡነ ማቴዎስ ጣልቃ ገብነት አማካኝነት ነገሩ ሊረጋጋ ቻለ። ከዛ ጀለሰው የልጅ ኢያሱ ከአውሮፓውያን አቆጣጠር ከ911 ጀምሮ እስከ 16 ድረስ ብቻውን ይችን ግዙፍ ሀገር ማስተዳደር ጀመረ። አንዳንድ ሪፎርሞችን አካሄደ። ለባሻ የሚባል ሌባ የመያዝ ስልት ነበረ፣ ባህላዊ የሆነ መንገድ፣ እሱ እንዲቀር አደረገ። ቁራኛ የሚባል በዳይና ተበዳይ አንድ ላይ በሀብል የሆነ ግንድ ላይ የሚታሰሩበት ስርዓትን አስወገደ። የፖሊስ ሰራዊትን አቋቋመ። ከሶስቱ ሀገሮች ጋር ከፈረንሳይ ከብሪቴን እና ከጣሊያን ጋር አንታጎኒስቲክ ሆነ፣ ተቃራኒ ሆነ። በምትኩ ከጀርመንና ከቱርክ ጋር ፒስ ፈጠረ። ሶማሌ ጋርማ ረበስማ ሶማሌ ራሷን ነፃ ለማውጣት እየታገለች ነበር። ለእሷ ድጋፍ ይሰጥ ነበር። ለሙስሊሞች